ጉድ እንግዲህ ይህች እባብ የሆነችው ባዩሽ መሰሪነቷ ተንኮሏ ሊጋለጥ ሩብ ጉዳይ ላይ ደርሳለች። በሌላ በኩል ደግሞ ወይዘሮ ሜላት የሀናን አይን ከማየት ሞች ይገኛለሁ። ጥላቿ ከቀን ወደ ቀን እየባሰ ልክ ሀናን ባየች ቁጥር አይኗ ደም ይለብሳል። ምን አይነት መጋኛ እንደመታት አላቅም እኔ። ሰላም ሰላም፣ ውድና የተከበራችሁ የኖላዊ ድራማ ተከታታዮች እንኳን ወደ ቻናሌ በሰላም መጣችሁ። ኖላዊ ድራማ ክፍል 45 የሚገራርሙ ክስተቶችን ይዞላችሁ መጥቷል። ልብ አንጠልጣይ ሆኖ ተከስቷል። እባካችሁ ይህንን ቪዲዮ ስትጀምሩ ላይክ አድርጉ። አዲስ ቤተሰብ የሆናችሁ ሳብስክራይብ፣ ኮሜንታችሁን የዲኤንኤ ውጤት እንዲቀየር አንፈልግም የምትሉ እባካችሁን ኮሜንት ላይ አስቀምጡልኝ። የዛሬው ክፍል የሚገራርሙ አዳዲስ ክስተቶችን ይዞ ተከስቷል። በመጀመሪያ ወይዘሮ ባዩሽ ክልው እያለች ሳይነጋ ለማኝ አሩን ሳያራ፣ እንግዲህ ቆማጣ አሩን ሳያራ ነው የሚለው የሀገሬ ሰው፣ እየተንከዋለለች መታ የወይዘሮ ሜላትን በር ስትቆረቁር አገር ሰላም ነው ብላ ቆማ እየጠበቀች፣ እንግዲህ አባወራው አቶ መስፍን በሩን ገርበብ አድርጎ መክፈት፣ ልክ የቦታ በድን አስክሬን እንዳየሰው ነው ድንግጥ ብላ ቆሌዋ ተገፎ ይቀራችሁ። እንዴ ምን በቃ ድንብርብር አባቷ ወጣ ነው ምላችሁ። ከዛማ አቶ መስፍን ደህና ነሽ እንዴት ነሽ ባዩሽ ብሎ እሱ በጨዋ ደንብ እንግዲህ ሲሰላመታት፣ እሷ ሰላምታው ጠፍቶባት ወጉ ጠፍቶባት በር ላይ እንደ ጅብራ ተከትራ ቆመች። እንዴ አይኔ ነው ወይስ መስፍን ማለት ምንድን ነው የምትሰራው? ጭራሽ ቤቱ እንደሆነ የረሳች ነው የሚመስለው አኳሁኗ። ምንድነው የምትሰራው እዚህ አይነት ነገር? ወሬ ነው የቀራት ማለት ነው። እና አንዴ ምን ሆነሽ ነው የደነገጥሽው? ነይ ግቢ እንጂ ብሎ እሱ በሰላም ብሏት እንድትገባ ቢጋብዝም በጭራሽ አበሻቅጣው ጭራሽ ተኮሰታትራ ተመነጫጭቃ አልገባም ብላ ጥላው ህድት። ከዛማ እናቴ አሁንም ድጋሚ ለማኛሩን ሳያራ ለማን ትደውላለች? ለዚች እርግብ ለምትባለው እባብ ስሟን መጋኛ ይጥራትና ማለት ነው። ከዛ ለሷ ደውላ አቶ እርግብ ልክ እሷ እንደደወለችላት ስታቅ ቆሌዋ ተገፈፈ ነው ምላችሁ። ልክ መብረቅ ላዩ ላይ እንደወደቀበት ሰው ነው ቆሌዋ ተገፎ። ከእናቷ ጋር ተኝታ ነበር። እናቷን በል እንጂ ከወይዘሮ ባዩሽ ጋር ተኝታ ነበርና ስልኩን ስታይ እንዴት እንደ ሌባ ሹክክ ብላ ሮጣ ወጥታ ሽንት ቤት ገብታ ማውራት ጀመረች። እንዴ አክስቴ ምን ሆነሽ ነው? በሰላም ነው ትላታለች። ምን ነው ሰላምታው አይቀድምም ብላ ትላታለች ማለት ነው። አይ በዚህ ጠዋት ደወልሽ ብዬ ነዋ ብላ ስትላት፣ በጠዋት አሁን ጠዋት እንዴ አንቺ ተኝኛ ጦርነት ውስጥ ገብተን ብላ ትላታለች። እቺ ወይዘሮ ማን ባዩሽ ማለት ነው። ከዛ አሁን ቶሎ ብለሽ አንቺ ምን እንደተፈጠረ አታቂም፣ አንቺ ትተኛለሽ ብላ ስታበሻቅጣት፣ ምን ተፈጥሮ ነው አክስቴ በሰላም ደህና ነሽ አይደል ግን ብላ ስትላት፣ በቶሎ ብለሽ ቤተክርስቲያን ብለሽ ነይና ያለውን ነገር እንነጋገራለን ብላ ትላታለች። እንደ አክስቴ ገና እኮ ነው ነኝ ቅልፌን አልጨረስኩም እኮ እንዴት ታውቂ የለ በጧት መነሳት እንደማልወድ ብላ ጭራሽ አክስቷን ጭራ ማስበቀል። ከዛስ አክስቷ አንቺ ትተኛለሽ እንዴ ነይ በቶሎ ብለሽ ነይ፣ የምን መተኛት ነው የምታወሪው ብላ አስማማቻትና ስልኩን ዘግታ ብትል ነው ጥሩ። መኝታው ተመችቷት ትተኛለች። እሷ ምን አለባት ብላ በጣም ደንግጣለች። ምክንያቱም መስፍን ከሀና ጎን ነው። መስፍን ካለ ምንም ነገር ሊቀየር እንደማይችል እሷ ሴራዋ ዲኤንኤውን ውጤት ለማስቀየር ነው። ይህን ሁሉ የልብ የተሰማት ማለት ነው። ነገር ግን አሁን አቶ መስፍን ስለመጣ እንደፈለገችው ነገሩ ቀሎ እንደማይሄድ እርግጠኛ ናት። ያህ ነገር በጣም አስደንግጧታል። በሌላ በኩል ደግሞ ሀንቾ አባቷን ከሆስፒታል ተሰናብታ አሲርን ደውላለት ከአባዬ ጋር እንድትሆን ፈልጋለሁ ብላ ልታናገረው አገኘችው። ከዛ ያለውን ነገር በአጠቃላይ ነገረችው ለአሲር። እባክህን አሲር አትንገረው፣ በተለይ ለአባቴ እንዳትናገር ሚስጥር ነው እና ቤተሰቦችን አገኘኋቸው ብላ ስትል አሲር እንዴ ቤተሰቦች አባትሽ ጋር አይደለሽ እንዴ ምናምን ሲል፣ አሲር አንተ ታውቅ አይደለ አባዬ እኮ ትክክለኛ አባቴ አይደለም፣ እውነተኛ አባቴ አይደለም፣ ነገር ግን እውነተኛ ወላጆችን ያገኘው ይመስለኛል ብላ ለአሲር ትነግሯለች። እና አሲር ደንግጧል፣ አላመነም። ምንድን ነው የምታወሪው ሀና ብሎ ይላታል ማለት ነው። አሁ ግን በጣም ፈርቻለሁ ብላ ትለዋለች።
ምንድን ነው ይሄን ያህል አስፈራሽ ብሎ ሲል አይ መጀመሪያ እውነተኛ ቤተሰቦቼ መሆናቸውን እንዴት ነው የማረጋግጠው? ዲኤንኤ ምርመራ እንዲደረግ ይፈልጋሉ። እነሱ ከኔ ይልቅ ታሪኬን ቀይራ የመጣችዋን ልጅ ነው የተቀበሏት። ሁለተኛ ደግሞ ትክክለኛ ወላጆች እንኳን ቢሆኑ አባዬን ምንድን ነው የማደርገው ብላ የአፍቃሪዋን አሲር እንግዲህ የልብ ወዳጇ አድርገዋለች። በጣም ደስ ይላል የሁለቱ ጥምረት። በእውነት ድራማውን ቆንጆ አድርገው አሳምረውታል። በተለይ የአሲር ፈገግታው ደግሞ ዋው በቃ ግድል ነው የሚያደርገው። ከዛ አሲር እንግዲህ አይዞሽ በቃ አትጨነቂ፣ ይሄ የአንቺ ውሳኔ ነው ብሎ መክሯት ልክ ሊለያዩ ሲሉ ወይዘሮ ባዩሽና እቺ እባቧ እርግብ ቤተ ክርስቲያን ነጠላ ደግድገው ሲሄዱ ማን ያያል? ሀና ታያለች። ጉድ 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 ጉድ! እዚህ ጋር ነው ጨዋታው ጀምረው። ሀና ደንግጣለች፣ ተርበተበተች። የምትሆነው ግራ ገባት። ምን ሆነሽ ነው ይላታል አሲር። ምንም በቃ ብላ እጇ ላይ የያዘችውን ብር አጨበጠችውና ምግብ ይዘግባ ብላ እየተርበተበተች ወደ ቤት መሄድ። ወደ ቤት ስትሄድ እቺ አቶ ሜላት የምትባለዋ ሴትዮ እንደው ጭራ ቅረሽ ልጅቷን ስታይ እንዴት እንደሚያውረገርጋት እንዴት አይኗ ደም እንደሚለብስ ከዛ ገና አሁን ነው እንዴ የምትገቢው ትላታለች ማለት ነው። ማለት እትዬ እኔ እኮ እንቅልፍ ላይ ከሆናችሁ እንዳረብሻችሁ ብዬ ነው። ትናንትም ሰራተኛ ዛሬም ሰራተኛ እንጂ ምንም የተቀየረ ነገር የለም ብላ ብሽቅጥ አድርጋ በግቢና ስራሽን ስሪ ብላ አበሸሻቅጣ ሀናን እኔ አሁን የምለው እውነት ሀና ልጇ እንደሆነች ያወቀችለት እንዴት ሆና ነው ሀናን ይቅርታ የምትጠይቀው? ቢያንስ የእሷን እውነት ለመረዳት እንኳን ባትረዳት እንኳን በትንሹ ማክበር ነበረባት። በትንሹ እውነቱ እስኪወጣ መታገስ ነበረባት። ግን ከሚባለው በላይ በጣም እያበሻቀጠቻት ነው። ያ በዛ ላይ ደግሞ ልጇ እንደሆነች ያወቀችለት እውነቱ ሲወጣ በምን አይነት ቋንቋ ይሆን ሀናን ይቅርታ የምትጠይቀው? እሱ ነው እኔ ግራ ይገባኝ። ሌላ ደግሞ በጣም ደስ የሚለው ነገር ሀናና ሰላምዬ በጣም በቃ አጃኢብ የሚያሰኝ ፍቅር ላይ ነው ያሉት። ደስ ሲሉ በቃ የእውነት የእህት ተምሳሌት ነው እየሆኑ ያሉት። ሰላሜ በዚህ ጊዜ ከሀና ጎን ሆና ሀናን እያስደሰተቻት ነው። ቃሏንም ሰጥታለች። ሀንቹ አንቺ ምንም ሆንሽ ምን በእኔ ቦታ ትልቅ ቦታ በእኔ ልብ ውስጥ ትልቅ ቦታ አለሽ። እህቴ ብትሆኝም ከዲኤንኤ ምርመራው በኋላ እህቴ ብትሆኝም ባትሆኝም አንቺ ለእኔ ያው ነሽ፣ ምንም የሚቀንሰው ነገር የለም ብላ ቃሏን ሰጥታለች። ከዛ በኋላ እንግዲህ ተያይዘው ዲኤንኤ የሚመረመርበት ሆስፒታል ሂደት። በዛውም ሰላምዬ የሀናን አባት ጠይቃቸው ለምንድን የጠፋሽው ልጄ ብሎ የሀና አባት እቅፍ አድርጎ ስሟት አባዬ እኔ እኮ ትንሽ ቢዚ ሆኜ ነው ብላ አወራቻቸው። ትንሽ ያጫወተቻቸው ማን